ዕብራውያን እንግዲህ እንደምታውቁት ጻፊው ላይ የተለያየ አመለካከት አለ። ስለ ጻፊው ክርክር ውስጥ አልገባም። ነገር ግን ማንንም ይጻፈው መጽሐፉ የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ እነኚህ ሰዎች ዕብራውያን እስራኤላውያኖች ናቸው። እነኚህ እስራኤላውያኖች ጻፊው በምጥ ውስጥ ሆኖ ነው የሚጽፍላቸው። ምንድነው በምጥ ውስጥ ሆኖ የሚጽፍላቸው? ከነበሩበት መንፈሳዊ ከገባቸው እውነት ወደ ኋላ ያፈገፈጉበት ሰዓት አለ እና ጠቅላላ ዕብራውያን መጽሐፍን ስናጠና ሶስት ቦታ ላይ እናያቸዋለን። ዕብራውያን እነኚህ ሰዎች የመጀመሪያዎቹ በገጠማቸው መከራና ችግር የተነሳ ስፍራ ለቀው ሄደዋል። ከዚህ በፊት እንደተናገርኩት ስፍራ መልቀቅ በሁለት መንገድ ነው። አንደኛው ፊዚካሊ ሰዎች ከቸርች ሲርቁ ሲሄዱ ወይንም ጌታን ሲተዉ እነኛ ሰዎች ባክ አደረጉ እንላለን። ተዉ ካዱ ብለን እንናገራለን። ሁለተኛው ስፍራ መልቀቅ ደግሞ ቸርች ውስጥ አሉ፣ ይዘምራሉ፣ ግን ለእግዚአብሔር ያላቸው ቫልዩ፣ ለጽድቅ ያላቸው ቫልዩ፣ ለሪሌሽንሺፕ ያላቸው ቫልዩ በውስጣቸው ይቀንሳል። ፊዚካሊ ያሉ ኢንስፒሪት ግን እነኛ ሰዎች ተሸንፈው ተስፋ ቆርጠው ነው የሚሄዱት። ስለዚህ የመጀመሪያዎቹ ዕብራውያን ላይ ያሉ ሰዎች ምንድነው ያደረጉት? ትተው ሄደዋል። ተመልከቱ። ያ መሰባሰብን ትተው ሄደዋል። ጉባኤን ትተው ሄደዋል። በነበረው መከራ የተነሳ ይሞታል ወይ ብለው ኤግዚት ያደረጉ ሰዎች ናቸው። ሁለተኛዎቹ ደግሞ አሉ እዛ ውስጥ፣ ነገር ግን እያመነቱ ነው ያሉት። ልባቸው ተሸንፏል። ወደ ኋላ ወደ ቀድሞ ሃይማኖት፣ ወደ ነበሩበት ጂውሽነት ሃይማኖት፣ ወደ ተማሩት ከልጅነታቸው ጀምሮ ወደ ሰለጠኑበት ነገር ወደዛ እየተመለሱ ነው ያሉት። አንዳንዶቹ ግን ጸንተው ቆመዋል ማለት ነው። ስለዚህ ኤግዚት ያደረጉ አሉ። እዛ ሆኖ ደግሞ ፍራስትሬት ያደረጉ፣ ተስፋ የቆረጡ፣ ልባቸው የተሸነፈ፣ መሰባሰባቸውን በድካም ያሉ አሉ። ሌሎቹ ደግሞ በርትተው ጸንተው ደግሞ ያሉ አሉ ማለት ነው። ስለዚህ ጸሐፊው ምንድነው እያለ ያለው? አይናቸውን ከክርስቶስ ላይ አንስተው ነው ያሉት። ወደ ሌሎቹ በፊት በብሉይ ኪዳን የሚያውቋቸው እነኛ አባቶች ነቢያቶች፣ እነኛ ካህናቶች በፊታቸው ትልቅ ሆነውባቸው ከነሱ ጋር ነገራቸውን ለማድረግ ወደ ኋላ እየተመለሱበት ነው ያሉት። ስለዚህ ጸሐፊው ባካችሁን ትኩረታችሁን ኢየሱስ ላይ አድርጉ እያለ ነው። ስለዚህ መጽሐፉ ምንድነው? ክርስቶስን በማላቅ ይጀምራል፣ ክርስቶስን በማላቅ ይጨርሳል። የሚበልጥ ነው ጌታ እያለ እነኛን በንጽጽር እያቀረበ እረ ከነሱ ይበልጣል እያለ ጸሐፊው ይህንን ነገር ሲያደርግና በዚህ ምጥ ውስጥ ሆኖ እነኛን ሲመልሳቸው እንመለከታለን ማለት ነው። ስለዚህ ዛሬ ምንድነው አርስት የምትጽፉ ሰዎች ምንድነው ስትሉ ከመጽሐፉ ሐሳብ የወሰድኩትን ነው የምነግራችሁ። ትኩረት በኢየሱስ ላይ ብያለሁ። ከጸሐፊው እኩል ለመጮህ ማለት ነው። ለምንድነው ጸሐፊው ትኩረት የሚወስዱ ብዙ ነገሮች አሉ፣ ዘላለምን የሚያሳጡ ወገኖቼ፣ ትኩረት የሚወስዱ ብዙ ነገሮች አሉ። ከጸሐፊው ዘመን ይልቅ የዚህ ዘመን ደግሞ የበለጠ ዲስትራክሽኖች የበዙበት፣ ክርስቶስ ላይ ያለንን ሐሳብ ወደ ሌላ ነገር እንድናተኩር የሚያደርግ በጣም ብዙ ነገሮች አሉ። የሚገርማቸው ነገር መሰል የሆኑ ነገሮች አሉ፣ የሚመስሉ ሃይ ኮፒ ይባላል። እኔ አንድ ጊዜ አንድ ሴት ገና ሞባይል የሚባል በማነው አይፎን በወጣበት ሰዓት ላይ ዓመተ ምሕረቱን አላውቀውም። አንድ ሴት መጣችና ይህንን አይፎን ልስጥህ አለችኝ። በጣም ገረመኝ፣ በጣም ደስ አለኝ፣ አመሰገንኳት። ከዛ ትንሽ ተጠቀምኩበትና ተበላሸ። ከዛ የተበላሸበት ቦታ ላይ ለማሰራት ሰሪዎች ጋር በሚሄድበት ሰዓት ላይ እኔ እስከዛች ጊዜ ድረስ እጄ ላይ ያለው ሞባይል የአይፎን ሞባይል ኦሪጂናል እንደሆነ ነው ማቀው። ከዛ በኋላ ምን አለኝ? በጣም የተደሰትኩበትን ነገር ይሄ እኮ ፓስተር አለኝ፣ ክርስቲያን ነበረ፣ 22 ጋር ያለ ልጅ ነው፣ የሚታወቅ ሰው ነው። እሱ ጋር ይሄ እኮ ሃይ ኮፒ ነው፣ ኦሪጂናል አይፎን አይደለም አለኝ። ስለዚህ ምን ላርገው? በቃ ይሄ አንዴ ቻይና ነው፣ አንዴ ከተበላሸ ምንም ማድረግ አንችልም፣ የምትወደው ከሆነ ጌጥ አድርገው ቤት ውስጥ አለኝና ሸነ። በጣም ነው የደነገጥኩት። ለምን እንደሆነ ታውቃላችሁ? አሪፍ ነው ኦሪጂናል ነው ብዬ ያስኩት ሞባይል ስለነበረ ማለት ነው። ልክ እንደዚህ የሚመሳሰሉ ነገሮች በበዙበት ዘመን ላይ ነው ያለ ነው። ትኩረታችንን ከክርስቶስ የሚወስዱ ሰዎች ሊሆኑ ይችላሉ፣ ሁኔታ ሊሆን ይችላል። በጣም ሰይጣን
ሃይ ኮፒ የሆኑ ነገሮችን መንፈሳዊ የሚመስሉ ነገር ግን ከክርስቶስ ሕይወት ከመስቀሉ ላይ ከትንሳኤው ላይ ከክርስቶስ ክብር ላይ አይኖቻችንን እንድናደርግ እንድንወስድ የሚያደርጉ እጅግ ብዙ መንፈሳዊ የሆኑም ስጋዊ የሆኑም ፍጥረታዊ የሆኑም እንቅስቃሴዎች አሉ የእግዚአብሔር ቤተሰቦች። ስለዚህ ዛሬ ለዚህ ዘመን ክርስቲያን ለኔና ለናንተ ትኩረት በኢየሱስ ላይ የሚል ስብከት እኔ ታይሚንግ ነው ብዬ ነው ማስበው። ለምን ገዢ የሆነ ሐሳብ ዘላለምን የያዘ ጉዳይ ስለሆነ ወገኖቼ። ለምን ትኩረት የሰጠንበት ነገር ማንነታችንን ይይዛል። ለዛ መጀመሪያ ለሰጠነው ነገር ቅድሚያ ነው ያልነው ነገር ይበልጣል ያልነው ነገር የተሻለ ነው ላልነው ነገር ለዛ ጊዜያችንን ሰጣለን፣ ገንዘባችንን እናወጣለን፣ ወገኖቼ ኢነርጂያችንን እናወጣለን። ያንን ለማግኘት በየትኛው መንገድ እንጋደላለን። ለምን ትኩረት የሰጠነው ነገር እኛን ተቆጣጥሮናል ማለት ነው። ያ የተቆጣጠረን ነገር ደግሞ ለኛ የተሻለ ነገር ነው ማለት ነው። ስለዚህ ምንድነው የተሻለው ነገር ለኛ ስንኖር? አይ ከዚህ ውጪ ምንም ነገር አልፈልግም ብለን ጊዜያችንን እየበላ ያለ አይምሮአችንን ነፍሳችንን ልባችንን የያዘው ነገር ምንድነው? የእግዚአብሔር ቤተሰቦች መጽሐፍ ቅዱስ እንደዚህ ነው የሚለው፣ ትኩረታችሁን ከሰዎች ላይ አንሱ ነው የሚላቸው፣ ከነሙሴ ላይ አንሱ ነው የሚላቸው። የሚገርማችሁ ነገር እነኚህ ሰዎች ነቢያቶች ነበሯቸው፣ አባቶች ነበሯቸው። እነኚህ አባቶች ከሕፃንነታቸው ጀምሮ እየሰሙ ያደጓቸው ናቸው። ሂሮ ናቸው፣ ለነሱ ጀግና ናቸው። እንደነሱ መሆን ይመኛሉ፣ እንደነሱ ማገልገል። ስለ ሙሴ እየሰሙ ሙሴን መሆን ይፈልጋሉ። ኢያሱን እየሰሙ ስለ ኢያሱ ስለ አብርሃም የእምነት አባታቸው የተገኙበት ምክንያት ምልክት እንደሆነ ስለሚገባቸው እንደነሱ መሆንን ይፈልጋሉ፣ እነሱን ይፈልጋሉ። የዕብራውያን ጸሐፊ ኖ የሚበልጥ አለ፣ ትኩረት ወደ ኢየሱስ እያለ ነው ያለው፣ እየታገለ ነው ያለው። ክብር ለኢየሱስ ይሁን። እርሱ ከነቢያት ይበልጣል፣ እርሱ ከመላእክት ይበልጣል፣ እርሱ ከካህናት ይበልጣል፣ እርሱ ከሙሴ ይበልጣል፣ እሱ ከአሮን ይበልጣል፣ እሱ ከመልከ ጸዲቅ ይበልጣል፣ እሱ ከመስዋዕት እነ ሙሴ እነ አሮን ከሰውት መስዋዕት ይበልጣል፣ እሱ ከብሉይ ኪዳን ከተሰጣችሁ ኪዳን ካሮጌው ኪዳን በላይ እሱ አዲሱ ኪዳን ይበልጣል እያለ ነው የሚናገራቸው ማለት ነው። ስለዚህ ወገኖቼ ምን ይላል የዕብራውያን ጸሐፊ? እንደዚህ ብሎ ይናገራል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሮ ይላል። የመጀመሪያው ዛሬ የምናየው ይሄ ነው። የመጀመሪያው ተናግሮ እግዚአብሔር ተናግሯል። በነቢያቶች በብዙ መንገድ በብዙ ልዩ መንገድ እግዚአብሔር ምን ብሏል? ተናግሯል። ይሄ ጸሐፊ ምንድነው? እግዚአብሔር ራሱን አልሸሸገም፣ ገልጧል። እግዚአብሔር እርግጠኛው ነው የሚናገረው። እግዚአብሔር ይናገራል። ራሱን ለሰዎች ምን ብሏል? ገልጧል። በንግግር ራሱን አስተዋውቋል። ዓላማውን ገልጿል። ፍላጎቱን ገልጿል እያለ ነው የሚናገረው ማለት ነው። ስለዚህ ምንድነው እያለ ነው ያለው? የመጀመሪያ እግዚአብሔር ከመጀመሪያ ጀምሮ የሚናገር ኮሙኒኬት የሚያደርግ ዓላማውን የሚያስተዋውቅ ፍላጎቱን የሚያስተዋውቅ ነው ብሎ ነው የሚናገረን። ስለዚህ የማይናገር አምላክ የለንም ማለት ነው። ክብር ለኢየሱስ ይሁን። ስለዚህ በተለያየ መንገድ እግዚአብሔር አምላክ ዝም አይልም። እግዚአብሔር አምላክ ፍጥረትን ከፈጠረ በኋላ አልተደበቀም። ፍጥረትን ከፈጠረ በኋላ ወገኖቼ ለራሱ የሆነ ቦታ ተቀምጦ እግዚአብሔር አምላክ ፈልጉኛል አለም። ራሱ ሰዎች ጋር ኮሙኒኬት ለማድረግ ሰዎች እንዲያውቁትና እንዲያመልኩት የእግዚአብሔር ተቀዳሚ ዓላማው ነው። ስለዚህ መጀመሪያው እግዚአብሔር የተናገረው በፍጥረቱ ነው። መገለጡ ጀነራል መገለጥና ስፔሲፊክ መገለጥ የሚባል አለ ወገኖቼ። አጠቃላይ መገለጡ አጠቃላይ የተናገረበት ነገር ምንድነው? የመጀመሪያው ነገር ከፍጥረት ጀምሮ ፍጥረትን በመፍጠር ምን ያደርግ ነበረ? ራሱን ያስተዋውቅና ይናገር ነበር። የእግዚአብሔር ቤተሰቦች ለዚህ ነው ሮሜ ምዕራፍ 1 ላይ ሄጄ ላንብብላችሁ። እንደዚህ የሚል ቃል አለ። ሮሜ ምዕራፍ 1 እንደዚህ ይላል። ጳውሎስ ነው ይሄንን የሚናገረው። በጣም የሚገርማችሁ ነገር ጳውሎስ እንደዚህ ይላል። ዓለም ከተፈጠረ ጀምሮ ቁጥር 20 ላይ የማይታየው የእግዚአብሔር ባህሪ ይኸውም ዘላለም ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም።
እግዚአብሔር ዓለም ከተፈጠረ ጀምሮ ለፍጥረቱ ለተማረው ላልተማረው ለትንሹ ለትልቁ ጾታ ሳይለይ ለሰው ልጆች ሁሉ ምን ብሏል ተናግሯል። በምን በፍጥረቱ ፍጥረት ይናገራሉ። አንድ ሉዓላዊ አምላክ እንዳለ ይናገራሉ፣ ማስረጃ ይዛሉ። በታሪክ ውስጥ እግዚአብሔር አምላክ ራሱን ምን ይላል ይገልጣል። በፍጥረት ውስጥ እግዚአብሔር አምላክ ይናገራል ወገኖቼ። በዛ ውስጥ እግዚአብሔር ራሱን ያስተዋውቅ ነበረ። ሁለተኛው ማስተዋወቂያው የሚናገረው ደግሞ በህሊና ነው ወገኖቼ። በልዩ ልዩ መንገድ ሲል አንደኛው መናገሪያው ህሊና ነው። ጉድና ባድ የሚል መለኪያ አስቀምጦ በሰው ልጆች ውስጥ እግዚአብሔር አምላክ የሚወደውንና የሚጠላውን ነገር ኮንሸስ አድርጎ የሰው ልጆችን እያወራ እየተናገረ ነው። ሰዎች ህሊናቸውን ጥሰው ሄደው ሲያደርጉ እግዚአብሔር ያስቀመጠላቸውን መለኪያ የንግግር ቫልዩ የንግግር መለኪያ እግዚአብሔር የሚፈልገውን ነገር ጥሰው ነው የሚያደርጉት ማለት ነው። ስለዚህ ማመካኛ የላቸውም። እግዚአብሔር እንደሚናገር በልዩ ልዩ መንገድና ጎዳና ይላል ወገኖቼ። ሌላው ቶሎ ብዬ ነግራቸዋለሁ። በአባቶች ነው የተናገረው። አባቶች እሱን እነ አብርሃም ነቢያት ነበሩ፣ እነ ይስሐቅ ነቢያት ነበሩ። እግዚአብሔርን ነበር ውክልና የነበራቸው። የሚያደርጉት እግዚአብሔር የሚወደውን ነው፣ የሚሰሩት እግዚአብሔር የሚወደውን ነው። ስለዚህ በላይፋቸው ለተቀረው ዓለም ምን ያደርጉ ነበረ? እግዚአብሔርን ይናገሩ ነበረ። እግዚአብሔር በእነሱ ውስጥ መልእክት ያስተላልፍ ነበረ። አሕዛቦች በሱ ውስጥ ሆነው በእስራኤል ውስጥ ሆነው በእነ አብርሃም በአባቶች ውስጥ ሆነው ምን ያደርጉ ነበረ? እግዚአብሔር አምላክ ያስተዋውቅ ራሱን ይናገር ነበረ። በልዩ ልዩ መንገድ ተናገረ ብሎ ይናገራል። የእግዚአብሔር ቤተሰቦች በቀጣይነት እግዚአብሔር የተናገረው ሕግ በመስጠት እግዚአብሔር አምላክ ለሰው ልጆች ተናግሯል። ሕግን በመስጠት በሕግ በሙሴ አማካኝነት እግዚአብሔር አምላክ የሚፈልገው ምን እንደሚጠላ ምን እንደሚፈልግ እግዚአብሔር አምላክ አውርቶላቸዋል። ለእስራኤላውያኖች ነቢያቶች ተናግረዋል። የሚገርማችሁ ነገር ነቢያቶች እግዚአብሔር እንዲህ ይላል፣ እግዚአብሔር ይሄንን ይፈልጋል፣ እግዚአብሔር ይሄንን አይፈልግም፣ እግዚአብሔር በዚህ መንገድ እንድትሄዱ ይፈልጋል፣ እግዚአብሔር በዛ መንገድ እንድትሄዱ ይፈልጋል እያለ መመሪያ ይሰጣቸው ነበር። እግዚአብሔር አምላክ በጣም ብቻውን የሚኖር ማንም በሚያደርስበት ብርሃን ውስጥ ያለ እጅግ ሉዓላዊና ምጡቅ አምላክ ነው። ግን እግዚአብሔር አምላክ ደግሞ በሰው መካከል ደግሞ ቅርብና አሁን ነው። ኢየሱስ ክርስቶስ ጌታ ነው። እጅግ ሩቅ ነው ብለን ስናይ ክብርና ማንነቱን እናያለን። ነገር ግን ሰውን መውደዱና ሰውን መፈለጉን ስናይ ደግሞ ሁልጊዜ መመሪያንና ትእዛዝን በሰዎች መካከል ያበጅ ነበር። ቅርብ ሆኖ ራሱን ያስተዋውቅ ነበር። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በጨለማ አልተከደነም። በመጋረጃ ስር ሆኖ ትእዛዝ የሚያስተላልፍ ፈልጋችሁ ወቁኝ የሚል አይደለም። ለመታወቅ ራሱን ምን ያደርግ ነበረ? ይገልጥ ነበር። የእግዚአብሔር ቤተሰቦች ራሱን ከፍጥረት ጋር ራሱን ዓለም ከመፈጠሩ ጀምሮ ከህሊና ከአባቶች ከነቢያቶች ጋር ይናገር ነበር። ምንድነው የእግዚአብሔር ጭብጡ ምንድነው ስትሉ የንግግር ጭብጡ ሁሉን ነገር ይዘን ትኩረት ምንድነው የንግግር ስትሉ ኢየሱስ የሚባል የሚቤዥ አምላክ ለሰው ልጆች እንደሚመጣ ያንን ነበር የሚናገረው። የመቤዠት ፕሮግራሙን ይገልጽላቸው ነበር። የተናገረበት መንገድ ሕግና ነቢያት ነበሩ። ዋና ሐሳባቸው የንግግራቸው መልእክት ትኩረታቸው በክርስቶስ በኩል ስለሚመጣው ደህንነት በደህንነቱ ስለሚመጣው ክብር ነበር የሚናገረው የነበረው። ወገኖቼ የትኛውም ነገር ቢሆን ሴንተር የሚያደርገው ማንን ነው ስትሉ ክርስቶስን ነው። ስለዚህ የእግዚአብሔር የመጀመሪያውም ንግግሩ ዓለም ከመፈጠሩ ጀምሮ እስከ መጨረሻ ዓለም ድረስ ትኩረቱ ማን ነው? ክርስቶስ ነው። ወሬው ምንድነው? ክርስቶስ ነው። ንግግሩ ምንድነው? ክርስቶስ ነው። በክርስቶስ በኩል የሚያደርጋቸው ቋንቋዎች በክርስቶስ በኩል የሚሰጣቸው ደህንነቶች የመቤዠት ፕሮግራሞች የዓለምን በክርስቶስ በኩል እንደሚጠቅልል የዘላለም አምላክ እግዚአብሔር የዘላለም መቤዠትን እንደሚያደርግ ከዓለም ከመፈጠሩ ጀምሮ ያመጣውን እቅዱና ፕሮግራሙን በልጁ በኢየሱስ ክርስቶስ እንደሚፈጽመው እግዚአብሔር ምን ይል ነበረ? ይናገር ነበረ። በአንድም በሌላ በጣም የሚገርማችሁ ነገር ግን እነኚህ ሁሉ ሲናገሩ በድንግዝግዝ ነበር የሚናገሩት። በተገለጠ ማንነት አልነበረም። ጥላ ነበሩ ወገኖቼ።
በሹክሹክታ ነበር ድምፁ። በሚታይ በተገለጠ ነገር አይደለም የሚናገሩት ነበር። ስለዚህ የእግዚአብሔር ቤተሰቦች ስለማን እንደሚናገሩ ግልጽ የሆነ መረዳት ነበራቸው። ስለዛ ይመረምሩ ነበር ይላል አዲስ ኪዳን ጸሐፊ ጴጥሮስ እንደዚህ ብሎ ይናገራል። ቁጥር 1 ላይ ምዕራፍ 1 አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ለናንተም ስለሚመጣው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። ይናገሩ ነበር። ስለማ ስለኔና ስላንተ ስለ አዲስ ኪዳን መዳን እየተገረሙ እየተደነቁ በማዘመን ነው የሚሆነው፣ መቼ ነው የሚሆነው፣ ምንድነው የሚሆነው እያሉ ይመረምሩት ነበር። ይደነቁ ነበር። ተመልከቱ፣ በእነርሱ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። መንፈስ ቅዱስ ነው የሚናገረው በዛ ቦታ ላይ። እነሱ ስለማን ነው፣ መቼ ነው፣ ምንድነው የሚሆነው እያሉ እያወሩት። የሚገርማችሁ ነገር የሆነ የተከፈለ ዕውቀት አላቸው። መቼ ነው ምንድነው እያሉ ይመራመራሉ የእግዚአብሔር ቤተሰቦች። ከዛ እንደዚህ ይላል ቁጥር 12 ደግሞ በጣም የሚገርማችሁ የኛ ደህንነት የብሉይ ኪዳን ሰዎችን ምን እንደሚያደርጋቸው። ከዛ እንደዚህ ይላል ቁጥር 12 ስለ እነርሱም ከሰማይ በተላከ በመንፈስ ቅዱስ ይልና ወንጌል የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ምን ይሉ ነበር? ይመኙ ነበር። መላእክቱ ምንን? በክርስቶስ የሚመጣውን ፕሪቪሌጅ እግዚአብሔር ምን ያህል የሰው ልጅን እንዳከበረ፣ የክብር ተስፋ እንዳመጣ እግዚአብሔር የአዲስ ኪዳን ሰዎችን የብሉይ ኪዳን በክርስቶስ የሚያድናቸው የሰው ልጆች በክርስቶስ ያለውን ፕሮግራም ወገኖቼ መላእክቶች ይመኙት ነበር ለማየት። የብሉይ ኪዳን ነቢያት ትልልቅ እያወሩ እነ ሙሴ እነ ኤልያስ ተመልከቱ፣ እነ ኢሳይያስ ተአምር ያዩ ሰዎች፣ በትልልቅ ነገር እግዚአብሔርን የሚያገለግሉ ሰዎች ይመራመሩ ነበር፣ ይፈልጉ ነበር፣ ለማየት ይመኙ ነበር። መጨረሻ ግን እንደዚህ አሉ፣ አሃ እኛን አይደለም እያገለገልን አይደለም ያለነው፣ አሁን አይደለም የሚመጣውን ህዝብ ነው ይሄ ፕሮግራም አድሬስ የሚያደርገው። ማንን ነው? አሕዛብን ነው፣ የተናቁትን ነው፣ የተገፉትን ነው። ሃሌሉያ! ደህንነት ክቡር ነው። መላእክቶች ምን አይነት ክብር እንደተከበርን ስለሚያውቁ፣ እግዚአብሔር ምን አይነት ዝግጅት እንዳደረገ ስለሚያውቁ፣ እግዚአብሔር ምን ያህል የክብር ተስፋ የሆነው ክርስቶስ ከየት መጥቶ ሊያድነን እንደሞከረ ማን እንደሆነ ስለሚያውቁት ሌሊትና ቀን ያለ ረፍት የሚሰግዱለት ወልድ የተባለው የእግዚአብሔር ልጅ ከዛ ክብሩ ወርዶ የሰውን ልጆች ለማክበር የት እንደሚሆን ምን ፕሮግራም እንዳለ ወገኖቼ በማወቅ ይመኙ፣ መመልከት ይመኙ ነበረ። ምን አይነት ክብር ነው በማለት ምን አይነት ክብር ነው፣ ምን አይነት ነው የሶቨርኒቲ ጋድ ወገኖቼ። ሉዓላዊ አምላክ እግዚአብሔር እታች ያሉ ሰዎችን፣ የተናቁ ሰዎችን፣ የማይጠቅሙ ሰዎችን፣ የተጣሉ የማይረቡ ሰዎችን ለማንሳት የያዘው ፕሮግራም፣ የነደፈው ፕሮግራም ምን እንደሆነ ስለሚያውቁ ስለሚገባቸው እኛ እኮ ሃይማኖት የቀየርን ነው የሚመስለን። የእግዚአብሔር ቤተሰቦች የሆነ ቦታ ሃይማኖት ነበርን፣ ከዛ በኋላ ሌላ ሃይማኖት ያዝን። እነሱ ግን ያውቃሉ ግሎሪፋይ የሆነውን ክብር በመንቀጥቀጥ የሚሰግዱለት አምላክ ምን አይነት ከመታወቅ በላይ የሆነ አምላክ ራሱ ብቻውን መኖር እየቻለ ወገኖቼ በድጋፍ የማይኖር በድጋፍ ያልተመረጠ እኛ ባንኖር መቀጠል መኖር የሚችል አምላክ እኛ ያለሱ መኖር እንደማንችል ገብቶት ከየት እንደመጣና እንዴት እንደሚናገር ያዩ ነበር የእግዚአብሔር ቤተሰቦች። ይሄ አሜዚንግ ነው ወገኖቼ። እነ ዳንኤል አይነት ታላላቅ ሰዎች 90 ዓመት ሙሉ ሲኖሩ በጸሎት ከእግዚአብሔር ጋር በመገናኘት በቅድስና ጸሎት እንደ ዳንኤል ሰው የለም። የሚገርማችሁ ነገር የእግዚአብሔርን ክብር ያየሁ የሚል ሰው ነው። ስለ አዲስ ኪዳን ስለኛ ዘመን የተናገረ ሰው ነው።
አንድ ቦታ ላይ ግን እንደዚህ ብሎ ይናገራል። ሙሉ እንዳልሆነ መገለጡ ንግግሩ ሙሉ እንዳልሆነ የነሱ ንግግር እንደዚህ ይላል። ምዕራፍ 12 ቁጥር 8 ላይ ሰማው ነገር ግን አላስተዋልኩም ይላል። ሰማው ነገር ግን ድምጽ ሰምቻለሁ፣ የተነገረኝ ነገር አለ፣ ግን ምን አላልኩም ይላል? አላስተዋልኩም። ስለዚህ ሙሉ አይደለም መገለጣቸው። ለእነርሱ በጌታ መንፈስ የተናገሩት ሚስጥር ነበረ ወገኖቼ፣ ሚስጥር ነበረ። ያ ያሉ እኮ ይናገራል። የመልአክ እርዳታ እነ ዘካርያስ የመልአክ እርዳታ ነበራቸው። ሙሴ መካከለኛ በሆነ መልአክ ነው ያ ኪዳን የተሰጠው ወገኖቼ። የሚመሩት በመልአክ ነበረ። ፊት ለፊት ጀርባዬን ታያለህ እንጂ ፊቴን አታይም፣ እኔን አይቶ የሚኖር የለም ተብሏል በብሉይ ኪዳን ጊዜ ወገኖቼ። ሊቀ ካህኑ ከዛ ቅዱሰ ቅዱሳን ውስጥ ለመግባት እጅግ በመፍራት ነው የሚገባው ወገኖቼ፣ ያ ግሎሪፋይ የሆነውን አምላክ ማየት ስለማይችሉ ወገኖቼ። ስለዚህ መገለጣቸው ሙሉ አይደለም። የንግግሩን በመንፈስ ቅዱስ በመነዳት ይናገሩታል። እግዚአብሔር ይናገራል በክርስቶስ ኢየሱስ ያለውን የደህንነት ክብር የመቤዠት ዋጋ ልክ ግን ወገኖች አላወቁም፣ አልገባቸውም። ለምን ስትሉ በሹክሹክታና በድንግዝግዝ ነበር የሚናገረው እግዚአብሔር። ጀነራል በሆነ ንግግር ነበር የሚናገረው እግዚአብሔር። ግን አንድ ቀን ተፈጸመ። እግዚአብሔር ግልጠተ እግዚአብሔር የሆነ መከናወን ተከናወነ። የእግዚአብሔር ቤተሰቦች ሉቃስ ላይ አውጥተን እንይ። በጣም የሚገርም ነገር ሉቃስ ምዕራፍ 4 ይቅርታ፣ ሉቃስ ምዕራፍ 4 ላይ ይሄንን አብረን እናነበዋለን። በጣም የሚገርም ነው። ሉቃስ ምዕራፍ 4 ላይ ምዕራፍ 4 ቁጥር 20 ጌታ ኢየሱስ ክርስቶስ ባደገበት ከተማ ወደ ምኩራብ ገባ። ቃሉ ይሄንን ነው የሚናገረው። እናንተ ሙሉን አንብቡት። እኔ 20 እና 21 ብቻ ነው ማነበው። የሚገርማችሁ ነገር በዘመናቸው የነበረ ትሬንድ ምኩራብ ይሰበሰባሉ። የመጽሐፍ ጥቅልል አለ፣ እንደኛ የተጠረዘ አይደለም። የነቢያቶች ጥቅልል፣ የኪዳን የሕግ ጥቅልሎች አሉ። እነኛን ጥቅልሎች ሰዎች እንግዳ የሆኑ ሰዎች በተለይ ቅድሚያ ይሰጣቸዋል። በተለያየ መንገድ ይነሱና ያነቡና ሰው ያዳምጣል። በዛ መብራሪያ ያደርጉና ይቀመጣሉ በዛ ላይ። ስለዚህ የመጨረሻ የሚነበበው የማን ነው? የነቢያት ቃል ነው። ጌታ ኢየሱስ ክርስቶስ እንግድነት መጣ። እዛ ቦታ ላይ ሲመጣ እነ ጳውሎስም አንዳች የምትሉት ነገር ካለ እስቲ ብለው ተጠይቀዋል በአንድ ወቅት ላይ። ስለዚህ ለኢየሱስ ክርስቶስ ሰጡት። ኢየሱስ ያደረገውን ነገር ተመልከቱ። ኢሳይያስ ምዕራፍ 61 ላይ ኢሳይያስ ምዕራፍ 61 መሲሁን ነው የሚያወራው። የእግዚአብሔር መንፈስ በእኔ ላይ ነው የሚለው። ሃሌሉያ። መሲሁ ሲመጣ የሚያደርጋቸው የመሲሁ መገለጫዎች ናቸው። ተመልከቱ። ኢሳይያስ ስለ መሲሁ ተናግሯል፣ ግን አልተፈጸመም። አያችሁ፣ ወደፊት ነው የተናገረው፣ ጥላ ነው የተናገረው። መናገር ተናግሯል ኢሳይያስ፣ ነገር ግን አስፈጻሚው ማን እንደሆነ ተመልከቱ። ጌታ ኢየሱስ ክርስቶስ መጣና ቅድም ለማለት እንደሞከርኩት ተመልከቱ። እነኚህ ሰዎች ካገለገሉ በኋላ ማብራሪያ ሰጥተው ነው የሚቀመጡት። እቺን ነገር ብትጨምርልኝ ደስ ይለኝ ስለማይሰማኝ እየጮኩ ስለሆነ። ቁጥር 20 መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። ተደርጎ አይታወቅም። ሁሉም ማብራሪያ ይጠብቁ ነበር። ምን ሊለው ብለው ትንታኔ እንደኔ ቆሞ 1 2 3 እያለ ሊያብራራላቸው የሚፈልግ ነበር። ከዛ በኋላ በምኩራት የነበሩት ሁሉ ትኩር ብለው ይመለከቱት ነበር። ምን ማለቱ ነው? ምን ማድረግ ነው ያለው? ለምን የትኛውም አስተማሪ ጥቅልሉን ፈቶ የጥቅልሉን ትርጉም ተናግሮ አስረድቶ ነው የሚቀመጠው። እሱ ግን መጣና የተጠቀለለውን ፈታ። ከዛ በኋላ ተናገረ። አነበበው። ከዛ በኋላ እንደዚህ አላቸው። ትኩር ብሎ ምንድነው እያደረገ ያለው? ልብ በሉና ስሙ። ይሄንን ሰውዬ ያውቁታል። አብሮ ነው ያደገው እዛ ሰፈር እዛ መንደር አብሯቸው ነው የኖረው። የማርያምና የዮሴፍ ልጅ ነው። እንደ ማንኛውም ሰው ሲኖር እንደ ማንኛውም ሰው በመንደር ውስጥ ያደገ ሰው ነው። አሁን ግን የሚሰራው ስራ የተለየ ስራ። አላወቁትም።
አምላክ በስጋ እንደተገለጠ አልገባቸው። ስለዚህ እሱ ነበር የሚያውቀው። እንዲህ ያላቸው ቁጥር 1 እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ። ሃሌሉያ ሃሌሉያ። ለምን የተነገረ የነቢያት እግዚአብሔር ያወራው ወሬ በሙሉ በማን ተገለጠ? በክርስቶስ። ስለዚህ ማን ተናገረ? እግዚአብሔር። በማን ውስጥ? በክርስቶስ ውስጥ። ክርስቶስ ወገኖቼ የእግዚአብሔር የመጨረሻ ንግግር ነው፣ ማብቂያ ነው። የእግዚአብሔር የንግግር ማብቂያ ማን ነው ስትሉ ክርስቶስ ኢየሱስ ነው። እግዚአብሔር ወገኖቼ በልዩ ልዩ መንገድ ተናገረና ከዛ በኋላ ህዝቡን አዘጋጀና በዘመን መጨረሻ ምን መደምደሚያ ስለሆነ ልጁ ምን ለማድረግ የመዋጀትን ስራ አምላክ እሱ ቃል ሆኖ መጣ። ስለዚህ ወገኖቼ እነሱ ስለ ቃል ነው የሚያወሩት፣ እሱ ግን መጣና ቃሉ እኔ ነኝ ብሎ በመካከላቸው ቆመ። ሃሌሉያ። ነቢያትና ህግና ነቢያት ስለማን ያወራሉ አለ? ስለኔ ያወራሉ አለ። ስለዚህ ህግና ነቢያት ስለማን ነው የሚያወሩት? ስለ ክርስቶስ። የንግግሩ ጣሪያ ማን ነው? ክርስቶስ። የንግግር የእግዚአብሔር መጨረሻ፣ የንግግሩ መጨረሻ ማን ነው? ክርስቶስ። እግዚአብሔር ከክርስቶስ ሌላ ምንም ቃል የለውም፣ መመሪያ የለውም። የእግዚአብሔር የጩኸት ድምፅ ኢየሱስ ነው። የእግዚአብሔር የመገለጥ ድምፅ ኢየሱስ ነው። የእግዚአብሔር የመታምራት ድምፅ ኢየሱስ ነው። ከኢየሱስ ሌላ መገለጥ የለም። ከኢየሱስ በላይ ድምፅ የለም። ከኢየሱስ በላይ ወገኖች ማብራሪያ የለም። የትኛውም የሃይማኖት መምህር ተነስቶ ሌላ መገለጥ አለኝ ቢል በእግዚአብሔር ዘንድ ተቀባይነት የለውም። ለዚህ ነው በድፍረት ጳውሎስ ለገላትያ ሰዎች እኛ ከሰበክንላችሁ፣ እነሱ የሚሰብክላቸው ማን ነው? ኢየሱስን። ወደ ህግ ተመለሱ። ወደ ህግ ሄደዋል። ህግን ለማምለክ ሄደዋል። ህግን ለመስራት ሄደዋል። ስለዚህ ክርስትናን እምነትን ከህግ ጋር ስለደባለቁበት እኛ ከሰበክንላችሁ በላይ ሌላ የተለየ ወንጌል የሚሰብክላችሁ አለ፣ የሚናገራችሁ አለ፣ እሱ የተረገመ ይሁን አለ። ደግሜ እላለሁ ምን ይሁን አለ? የተረገመ ይሁን። ይሄን ያህል የሰማይ መላእክት ቢሆን እንኳን እኛ ብንሆን ማንም ቢሆን ምን ይሁን አለ? የተረገመ ይሁን። ለምን? የእግዚአብሔር የንግግር ማብቂያ፣ መደምደሚያ፣ መጨረሻ ልጁ ኢየሱስ ክርስቶስ ነው። ከልጁ ከኢየሱስ ክርስቶስ በላይ መገለጥ የለም። ከኢየሱስ በላይ ንግግር የለውም። እግዚአብሔር አበቃ። ልጁን በመላክ ቃልን በመላክ እነሱ ስለ ቃል አወሩ፣ እሱ ግን ሆኖ መጣ። እነሱ ተናገሩት፣ እሱ ግን ምን ሆኖ መጣ? ራሱ ቃል፣ የእግዚአብሔር ቃል ሆኖ መጣ። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ሃሌሉያ። ያ ቃል ስጋን ለበሰና በአካል እኛን መስሎ የእግዚአብሔር ድምፅ ሆኖ የእግዚአብሔር ንግግር ሆኖ የመጨረሻ ቃሉ ሆኖ መመሪያ ሆኖ በመካከላችን ተገለጠ። አሜን። ለዚህ ጌታ እልልታና ጭብጨባ ይሰጠዋል። አያችሁ የእግዚአብሔር ቤተሰቦች፣ ኢየሱስ የእግዚአብሔር መጨረሻ ድምፅ ነው። የሕግ ፍጻሜ፣ የትንቢት ፍጻሜ፣ ሌላ ድምፅ የለውም። እግዚአብሔር በስጋ የተገለጠ ቃል ነው። ሰዎች፣ ነቢያት፣ አባቶች፣ ፍጥረታት ስለሱ ወደሱ ይጠቁማሉ። እሱ መጣና እኔ ነኝ አለ። በመካከላቸው ገብቶ ሲያጠኑት፣ ሲያነቡት፣ ልጆቻቸውን ሲያስተምሩት የነበረውን ነገር በሙሉ አያማል። እዚህ መጣና ተፈጸመ ይሄ ቃል አለ። መቼ? ዛሬ። ምን ሆነ? በአካል መጣ። ማ? የእግዚአብሔር ድምፅ። ሁሉ በሰማይና በምድር ያለ ሁሉ የተፈጠረበት ቃል ኢየሱስ ይባላል። እግዚአብሔር ሌላ ንግግር የለውም። በልጁ ተናግሯል። በድንግዝግዝ አይደለም ወገኖች፣ እንደ ነቢያት እንደ ብሉይ ኪዳን በግልጽ መጣ። በአካል ስጋ ለብሶ በድብቅ አይደለም፣ በሚስጥር አይደለም፣ በመጋረጃ አይደለም፣ ፊት ለፊት በሚታይ በሚጨበጥ ወገኖቼ። ዮሐንስ የዳሰስ ነው። ተመልከቱ፣ የዳሰስ ነው፣ ያየነው፣ ገብቷችኋል? የሰማነው ፊዚካሊ እሱን ነው የምንነግራችሁ። ማ? ክርስቶስ። ምን? የእግዚአብሔር ቃል ምን የሚል ነው? የሚዳሰስ ኢንቪዚብል የሆነ የእግዚአብሔር ቃል ቪዚብል ሆኖ መጣ። በማን ውስጥ? በእግዚአብሔር በሰው አካል ውስጥ ቃል ስጋ ሆነ። ጸጋንና እውነትን ተሞልቶ በማን አደረ? በእኔና በአንተ። ስለዚህ ቃል ነው ከሰማይ መጣው። የእግዚአብሔር ቤተሰብ ምን ሆነ? ስጋ ሆነ።
መሰለ አይደለም ሆነ ወገኖቼ። ስለዚህ እግዚአብሔር የመጨረሻ የንግግር ጣሪያው ልኩ ድምጹ አዋጆ ንግግሩ ኮንስቲቱሽኑ በማን ውስጥ ነው የተፈጸመው? በክርስቶስ ውስጥ። ስለዚህ ከክርስቶስ ውጪ ሌላ አትጠብቅ በሉት አጠገባችሁ ያለውን ሰው። የእግዚአብሔር የንግግር መጨረሻ በሉት ክርስቶስ ነው በሉት። 16 ነጥብ ስርዓተ ነጥብ ውስጥ የለም። እርክት የሚያደርገኝ ግን ስደረድረው ነው። 4 ስኩዌር አድርጌ ማጃስፔሪያስ ኢየሱስ ጌታ ነው። እንቀጥል። ቁጥር 2 ላይ ሁሉን ወራሽ ባደረገው ተመልከቱት። ቃል ብቻ አይደለም ኢየሱስ ክርስቶስ እንደዚህ ነው የሚለው። እነ ሙሴ ላይ ትኩረት ሌላ ቦታ ያደረጉትን ኖ ትኩረት አምና ኑ ምንድነው? ሁሉን ወራሽ አድርጎታል። ያልወረሰው የለም ይሄ ልጅ ወገኖቼ። ለምን? ምክንያቱም እርሱ ብቸኛና ሕጋዊ ልጅ ስለሆነ የእግዚአብሔርን መንግስት ለመመስረት ብቸኛ ውክልና ያለው እርሱ ስለሆነ የመግዛት መብት ያለው እርሱ ስለሆነ ከእግዚአብሔር ዘንድ ርስት የተሰጠው በእርሱ ስለሆነ በውርደትና በውርደት የመጣና የአባቱን ፍቃድ ያደረገ ስለሆነ ምን ይገባዋል? ውርስ ይገባዋል ወገኖቼ። ስለዚህ ከሁሉ አስቀድሞ ርስቱን ያሳየናል። ወራሽ ባደረገው ምኑን? ሁሉን ማለት ምንድነው? በእግዚአብሔር እጅ በእግዚአብሔር ሉዓላዊነት የተፈጠሩ የትኛዎቹም ነገሮች ዶት ሳይቀር ሁሉን ለማን አውርሶታል? እኛ እኮ ወራሽነን የምንባለው በክርስቶስ ውስጥ ነው። ክርስቶስ ስለወረሰ እኮ ነው የወረስነው እንጂ በራሳችን ያለ ክርስቶስ ተራነን አይገባንም። የእግዚአብሔር ቤተሰቦች የኛ ክብርና ማንነት ክርስቶስ ነው። ልብ በሉ። ከክርስቶስ ውጪ ጌታ አያቀንም። ጽድቃችን፣ ቅድስናችን፣ መውረሳችን የተሰጠን ክብር እግዚአብሔር አምላክ። ለዚህ ነው በክርስቶስ ነው ደህንነት ብለን የምንጮኸው። ሃይማኖት ደህንነትን አይሰጥም ብለን የምንጮኸው ለዚህ ነው ወገኖቼ። ሃይማኖት ስላልሞተልን፣ ሰዎች ስላልሞቱልን፣ ሊያወርሰን የአባቱን ፍቃድ ጠንቅቆ ያወቀ መከራን የተቀበለ ኃላፊነት ወሰደ ሰው የሆነ ቃል ሆኖ የመጣ እሱ ስለሆነ ወገኖቼ በሱ ብቻ ነው ምን ደህንነት ያለው ድነት ያለው በጌታ በኢየሱስ ክርስቶስ ብቻ ነው። ለዛ ነው ያንን የምናስተጋባው። ለዛ ነው ስለዛ ምን ጮኸው። ሃይማኖት አድነንም፣ አገልግሎት አድነንም፣ ገንዘብ ሌላ፣ ቅዱሳን ሌላ የምትሏቸው በሙሉ አያድኑንም። መዳን በሌላ የለም እንድንበዘን ከሰማይ በታች የተሰጠ ስም ማን ነው ይላል? ናዝሬቱ ኢየሱስ ክርስቶስ። ሃሌሉያ። ይሄ ጌታ ቃል ብቻ አይደለም። ይሄ ጌታ የአባቱም ወራሽ ነው። ስለዚህ በእርሱ የሚያምኑት አብረው ይወርሳሉ። ሃሌሉያ። የውርስ ላይሰንሱን አፕሩቫሉን ያገኘነው የእግዚአብሔር ቤተሰቦች በክርስቶስ በመሆን ነው። ምን እንላለን? አብረን እንነግሳለን። ምን እንላለን? አብረን እንወርሳለን። ምን እንላለን? አብረን እንከብራለን። ክርስቶስ በከበረበት ልክ የተወደድነው ክርስቶስ በተወደደበት ልክ ስለሆነ የምንወርሰው ክርስቶስ በወረሰው ልክ ነው። የምንከብረው ክርስቶስ በወረሰው ክብር ነው። ሃሌሉያ። ምንድነው ያለው? ዮሐንስ ወንጌል ባለፈው ሳምንት የተማርነው የሰጠኝን ክብር ምን ብያቸዋለሁ? ሰጥቻቸዋለሁ። ስለዚህ ህጋዊ መውረስ ያለው ሰው ህጋዊ ወራሽነት ያለው ክርስቶስ ነው። ህጋዊ መውረስ ላይሰንስ አፕሩቫሉን ያገኘነው በክርስቶስ ነው። በክርስቶስ ያላመነ ሰው የእግዚአብሔር ወራሽ አይደለም። ማንኪያ አያገኝም እንኳን የዘላለም ሕይወት። ጌታ ማንኪያ ስለሌለው ማለት ነው ወገኖቼ። በጣም የሚገርማችሁ ነገር የወራሽነቱን ጥግ ማክሲመም የወራሽነቱን ጥግ የሚገባው መሆኑን ከዛ ዕብራውያን ጸሐፊ ይናገራል። ምን እንደሚል ታውቃላችሁ? ወራሽ ባደረገው ደግሞም ዓለማትን በፈጠረበት። ስለዚህ የሚገርማችሁ ነገር የሚወርሰውን ነገር ባለቤት ራሱ ነው። የተፈጠረው በክርስቶስ ነው። ፈጣሪ ነበር፣ መጀመሪያም ነበረ። መጀመሪያ መጨረሻ ወራሽ ብቻ አይደለም ኢየሱስ ክርስቶስ ፈጣሪ ነው። የተገኙት በሙሉ ያሉት በሙሉ የተፈጠሩት በማን ነው? በራሱ በክርስቶስ ነው። ስለዚህ እግዚአብሔር የፈጠረው በማን ነው? ዓለማትን በክርስቶስ
በፍጥረት ውስጥ ወልድ ትልቅ ድርሻ ነበረው። የመፍጠር ድርሻ ባለቤት ነው። ስለዚህ እኛን ወክሎ ነው የሚወርሰው። ሰው ሆኖ ፈጣሪ ሆኖ ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው ነው። በዚህ ነው የምናምነው ወንጌላውያን አማኞች። ክርስቶስ ኢየሱስ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክና ሰውነቱ ሳይገፋፉ ግማሽ አምላክ ግማሽ ሰው አይደለም። ሙሉ ሰው ሙሉ ምን አምላክ፣ ሳይደባለቁ ሳይበላለጡ፣ ገብቷቸዋል? ሳይጨፈለቁ፣ አንዱን ሳይጨፈልቅ ሙሉ ሰው ሙሉ አምላክ። አምላክነቱ እግዚአብሔርን ይወክላል፣ ሰውነቱ እኛን ይወክላል። ለዚህ ነው እኛን የሚመስል ሰው በሰማይ አለን የምንለው። ሌላ ጊዜ እንማረዋለን ይሄንን። የእግዚአብሔር ቤተሰቦች በአምላክነቱ ክሬቸር ስለሆነ ፈጣሪ ስለሆነ ፈጠረና እኛን ወክሎ ስጋ ለብሶ እኔን ሆኖ አንተን ሆኖ የእግዚአብሔር ወራሽ ሆኖ እኛን ለማውረስ ተዘጋጀ። ስለዚህ ፍጥረት ሁሉ በማን ነው የተፈጠረው? በእግዚአብሔር ልጅ በኢየሱስ ክርስቶስ በኩል ነው የተፈጠረው። ስለዚህ ዕብራውያን ጻፍ ይሄንን ነው የሚናገረን። በጣም የሚገርማቸው ክርስቶስ በፍጻሜ የሚወርስ ብቻ ሳይሆን በመጀመሪያ ሁሉ ነገር የጀመረው እርሱ ነው። ቆላስያስ ላይ እንመልከት ምዕራፍ 1 ቁጥር 16 15 እና 16 እርሱ ይላል። ተመልከቱ፣ ልብ ብላችሁ ስሙ። እኔ ላንብበው። እርሱ የምትጽፉ ብቻ ጻፉ። ቆላስያስ 1 15 እና 16 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት፣ አለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ምን ብለዋልና ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። እርሱ በእርሱ ሁሉ በእርሱና ለእርሱ ተፈጥረዋል። ሃሌሉያ ሃሌሉያ ሃሌሉያ። አያችሁ፣ ሁሉን የፈጠረ አምላክ ለመሞት እንደ ባሪያ ለመሆን ሲመጣ መላእክት ይደነቃሉ። መላእክት ይደነቃሉ። አንዳንዴ ገጥሟችኋል? የማታውቁት ሰው ይመጣና በጣም አሪፍ አድርጎ ይተዋወቃችኋል። የሆነ ቦታ ትገናኛላችሁ፣ ያወራችኋል፣ ሚስጥር ይነግራችኋል። አታውቁትም። እንዴት አይነት ሰው ነው ብላችሁ ከዛ ሌላ ሰው በእርግጠኝነት ቅድም የሚያናገር ሰው ማን እንደሆነ ታውቃለህ? ይሄ እኮ ማለት የአሜሪካን ፕሬዚዳንት ልጅ ነው እኮ ከሌ ይባላል፣ እንደዚህ አይነት እንደዚህ ነው ብሎ ሲላ አረባካው ለማግኘት ነው ሄዷል። ለማግኘት ትጠራላችሁ፣ ታወራላችሁ። በፊት እኮ የሆነ ሰው አገኘኝ አወራኝ ነው የምትሉት እንጂ እከሌ አትሉም። ሰውየውን አድሬስ አድርጋችሁ ያ ማን እንደሆነ ሲቀወቃ ስታውቁት ትቅበጠበጣላችሁ ድጋሚ ለማግኘት። እውነት ውሸት? የእግዚአብሔር ቤተሰቦች መላእክት ያውቃሉ ከየት እንደመጣ ማን እንደሆነ ምን እንደፈጠረ። ይሰግዱለታል፣ ያመልኩታል፣ ያከብሩታል። ወገኖቼ ፊታቸውን በክንፋቸው ሰውረው ነው የሚያመልኩት። ያለ ረፍት ነው ቅዱስ ቅዱስ የሚለው። ያ ምጡቅ ሆነ የማይታወቅ የማይደረስ የማይብራራ አንተቸብል የሆነ ወገኖቼ እሱ አምላክ መጥቶ ለሆኑ ታችላሉ፣ ለካዱት፣ ለጠሉት፣ ለማይፈልጉት ኖሩ መጡ፣ ለማይጠቅሙ ሰዎች መጥቶ እዋረዳለሁ ከፍላለሁ ሲል ካልተገረሙማ እንዴት ይሆናል ወገኖች? ይሄ ነው ጌታ። ወራሽ ብቻ አይደለም። ወራሽ ነው ሲባል አንዳንዶቻችን ወገኖች የሆነ የሌለው ራቁቱን የነበረ ምንም የሌለ መጨረሻ ላይ ከእግዚአብሔር የሚረከብና ከኛ እኩል ሆኖ የሚኖር አርጋችሁና የነገር ሁሉ ፈጣሪና ባለቤት ገዢ ነው። ይሄ ጌታ ምን ይገባዋል? ክብር ይገባዋል። ክብር ይገባዋል። ተመልከቱ፣ ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለሱ የተፈጠረ ምንም ነገር የለም ይለናል። 16 ነጥብ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለሱ የተፈጠረ ምንም ነገር የለም። መቼ? ዮሐንስ 1:3 ላይ እሱ ሁሉን ጀምሯል፣ እሱ ሁሉን ይጨርሰዋል። እሱ የነገራችን ጀማሪ ነው፣ እሱ የነገራችን ፈጻሚ ነው። ወገኖቼ የሃይማኖታችን ጀማሪና ፈጻሚ ነው ይለዋል ዕብራውያን። እሱ ብቻ አይደለም፣ የእግዚአብሔር ጀማሪ ነው ወገኖቼ፣ የእግዚአብሔርም ጨራሽ ኢየሱስ ክርስቶስ ነው። እግዚአብሔር በሱ ነው የጀመረው፣ በሱ ነው የሚጠቀልለው ሁሉንም።
የሚለው ቃል በኩል ማለት ነው። በማ በኩል? በክርስቶስ በኩል በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ ምን አላለም አልሆነም። ዮሐንስ 1:3 ወገኖቼ መፍጠር ይችላል፣ ፈጠረ። ይህንን ማድረግ ይችል ነበር ወገኖቼ። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር የመጨረሻ ቃል ሆኖ ነው የመጣው። ጌታ ኢየሱስ ክርስቶስ የመጨረሻ የእግዚአብሔር ወራሽ ነው ሆኖ ነው የመጣው። ጌታ ኢየሱስ ክርስቶስ የመጨረሻ ጀማሪ ፈጣሪ ሆኖ ነው የመጣው። ቁጥር 3 ኢየሱስ ክርስቶስ ድምጽ ብቻ አይደለም። ኢየሱስ ክርስቶስ ወራሽ ብቻ አይደለም። ኢየሱስ ክርስቶስ ወገኖቼ ጀማሪ ፈጣሪ ብቻ አይደለም። ቁጥር 3 ላይ እንደዚህ ይለናል፣ እርሱ ይለናል። ተመልከቱ። በመጨረሻም ለኛ ተናገረ፣ እርሱም የክብሩ መንጸባረቅና ሃይኮፒ አይደለም፣ ኦሪጂናል። እሱ እግዚአብሔር ነው። እሱ ራሱ ፈጣሪ ነው። እግዚአብሔር ሃሌሉያ። እሱ እኩል እግዚአብሔር ነው። ከአብ እኩል ከመንፈስ ቅዱስ እኩል ምንድነው ማለት ነው? እግዚአብሔር ነው። ሃሌሉያ። አምላክ ነው። ይሰገድላታል፣ አምልኮ ይቀበላል። ኢየሱስ ጌታ ነው። ምን ይላል እዚህ ላይ? የእግዚአብሔር ነጸብራቅ የባህሪው ምሳሌ ሆኖ ይላል። የማን? የእግዚአብሔር ክብር መገለጫ ነው። የመጨረሻ የእግዚአብሔር ክብር መገለጫ ሙታን ማስነሳት አይደለም። የእግዚአብሔር ክብር መገለጫ አጋንንት ማውጫ አይደለም። የእግዚአብሔር ክብር መገለጫ የእግዚአብሔር ቤተሰቦች እሳት ከሰማይ መውረዱ አይደለም። የእግዚአብሔር ክብር መገለጫ የእግዚአብሔር የመጨረሻ የእግዚአብሔር ክብር መገለጫ እኔንና እናንተን መፍጠሩ አይደለም። የእግዚአብሔር ክብር መገለጫ ኢየሱስ ክርስቶስ ነው። የእግዚአብሔር ልክ ማን ነው ስትሉ ክርስቶስ ኢየሱስ ነው። የእግዚአብሔር ክብር ማን ነው ስትሉ ኢየሱስ ክርስቶስ ነው። እግዚአብሔርን ያላየ ማንን አየ ማለት? ክርስቶስን ካየ ማንን አይቷል ነው የሚለው? አብን አይቷል ነው የሚለው። ለዚህ ነው ጌታ ኢየሱስ ክርስቶስ ሐዋርያት ማን ነው ዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ እንደዚህ አለ፣ ጌታ ሆይ በቃ አብን አሳየንና ይበቃናል አለው። አንተ እስካሁን አብሬ ሲሄድ አታውቀኝም? አያቸው ስጋ ለብሶ የሚመላለሰው ለካ የመጨረሻው የእግዚአብሔር ክብር ነው። ራሱ እግዚአብሔር ነው። የማይታየው እግዚአብሔር በስጋ ውስጥ ሆኖ በማን ተገለጠ? በክርስቶስ። ክርስቶስ በምድር ላይ የሚያደርገውን አብ ያደርጋል፣ የሚሰራውን አብ ያደርጋል። ተመልከቱ። የሚያስበውን አብ ያስባል፣ የሚሰራውን አብ ይሰራል። ተመልከቱ። አያችሁ። ስለዚህ ጌታ ኢየሱስ ክርስቶስ በስጋ ወቅት ሲያደርግ ማንን እያንጸባረቀ ነው ማለት ነው? ማንን እየገለጠ ነው? ማንን እያሳየ ነው ማለት ነው? የእግዚአብሔር ቤተሰቦች አባቱን አብን አላየሁም የሚል ሰው ኢየሱስን አይቶ አብ ማን እንደሆነ ያውቃል። መረጃ ነው። የክብር መረጃ፣ የፕሮግራም መረጃ። ኢየሱስ ያድናል። ኢየሱስ ያድናል። የእግዚአብሔር ቤተሰቦች የባህሪው ምሳሌ ነው። የማይታየውን እግዚአብሔርን የገለጠ አምላክ ነው። ስጋን የለበሰ አምላክ ነው። እንደዚህ ይላል፣ ቃል ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ምኑን አየን ይላል? ክብሩን አየን። የመጨረሻ ክብሩን አየን። መማ በክርስቶስ። ስለዚህ እግዚአብሔር አምላክ ምንድነው? ጌታ ኢየሱስ ክርስቶስ ምንድነው? የአብ ክብር መገለጫ ነው። አላየሁትም የምንለውን አብን ለመግለጥ ሪቪልድ ለማድረግ ወገኖች ከመጋረጃ ለማውጣት በብሉይ ኪዳን የነበረውን ድንግዝግዝ ለማውጣት እሱ ምን አደረገ? እግዚአብሔር አማኑኤል፣ እግዚአብሔር ከኛ ጋር። አማኑኤል እግዚአብሔር የኔ የግላይ የራሴ። ሃሌሉያ ሃሌሉያ። እግዚአብሔር ስጋ ለብሶ በመካከላችን መጣ። እግዚአብሔር ስጋን ለብሶ በእኛ ውስጥ አደረ። የእግዚአብሔርን ክብር ተቀበልን። እግዚአብሔርን ማንነት በክርስቶስ ኢየሱስ አማካኝነት ተቀበልን። እግዚአብሔር ቤተሰቦች ቃል ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። እንደዚህ ይላል ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ወገኖቼ በዚህ ልክ ስናውቀው ክርስቶስ የቆሎ ጓደኛችን አይሆንም። በሚያሳዝን ሁኔታ
እኔና ክርስቶስ አንድ ነን። እኔና ክርስቶስ እኩል ነን። ዲኤንኤያችን አንድ ነው። ዲመኒክ ትምህርት ነው። የእግዚአብሔር ቤተሰቦች በእውነት ነው የምላችሁ፣ ዲመኒክ ነው። እኔና ክርስቶስ አንድ አይደለም። እኔ በክርስቶስ እግዚአብሔር አስቦኝ አዶፕት አድርጎኝ የመጣው ልጅ እንጂ ብቸኛ ልጁ ማን ነው? ኢየሱስ ነው። ክብሩን ሙሉ ለሙሉ መግለጥ የሚችል ማን ነው? ክርስቶስ ኢየሱስ። የሱን ውክልና ሙሉ ለሙሉ የያዘው ማን ነው? ክርስቶስ። እኛ ተቀብለን ነው። እሱ ሆኖ ነው፣ ተደርጎ አይደለም። እሱ ሆኖ ነው። ልዩነቱን ተመልከት። ስርቻ ስር የነበርክ ሰው እንዴት አድርገ ነው ከገልከላ የመጣውን ሰው አምላክ እኩል ነኝ ብለ ወንበር ላይ የምትቀመጥ? ልክ እናድርግ የእግዚአብሔር ቤተሰቦች። ስለዚህ የቆሎ ጓደኛችን አይደለም። እሱ ምጡቅ ነው። እሱ ክቡር አምላክ ነው። መላእክቶች ይሰግዱለታል። ሰማይና ምድርን ፈጥሯል። እሱ ማይታየውን አምላክ የገለጠ ጀግና አምላካችን ነው። እንወደዋለን፣ እንገዛለታለን፣ እናከብረዋለን፣ እናልቀዋለን። እሱ ገዣችን ነው። እሱ አምላካችን ነው። እሱ ፈጣሪያችን ነው። ለሱ ክብር እንኖራለን። ይስሙ አጋንንቶች፣ ይስሙ ጨለማ መናፍስቶች። እኛ ኢየሱስ አምላካችን ነው። እሱ ክብራችን ነው። እሱ ዝፍርግ ዝርግፍ ጌጣችን ነው። እሱን እናመልከዋለን፣ እንወደዋለን። እሱ በስጋ የተገለጠ አምላክ ነው። ስግደት ይገባዋል፣ አምልኮ ይገባዋል። ሃሌሉያ ሃሌሉያ። ለዚህ ጌታ እልልታና ጭብጨባ። ማያያያ ጅኒ ይወጋልን አይወድም። የእግዚአብሔር ቤተሰቦች አይውደድ። እንዲወድ አይደለም እንሰብከው። እኛ ክርስቶስን እናልቀዋለን። መቼም የሱን አምላክነት አንክድም። እሱ ምጡቅ አምላክ ነው። እሱ ፍቅር ነው። ዝቅ ያደረገው ባሪያ እንዲሆን ያደረገው እኛን የወደደበት ልክ እንጂ ወገኖቼ ትቶ አይደለም። ወገኖቼ አንድ ነገር ልንገራችሁ። እሱ ያንን ያደረገበት ምክንያት ተገዶ አይደለም። ያስገደደው ምን እንደሆነ ታውቃላችሁ? ፍቅር ብቻ። ቶሎ ይልጨርስ። መቼም ቢሆን እግዚአብሔርን ያየው የለም፣ አንድስ እንኳን የለም። አባቱ እቅፍ ያለው ልጁ እርሱ ተረከው። የሱ ነጸብራቅ ነው። ልክ እንደርሱ እሱ የነበረውን ሆኖ ፊልጶስ ጌታ ሆይ ያለውን አይተናል። የእግዚአብሔር ክብር፣ የጌታን ክብር በሰው ስጋ ታያላችሁ። ኢየሱስ ታምር ባደረገ ቁጥር፣ አንካሳውን በፈወሰ ቁጥር፣ እውርን ማየት፣ ሽባውን መተርተር፣ ወገኖች ዲዳውን እንዲሰማ ኃጢአትን ይቅር እንዲል ሲያደርግ የእግዚአብሔርን ክብር ነው ኤክሰርሳይዝ እያደረገ ያለው። ተቀብሎ አይደለም፣ ሆኖ ነው። እነኚህ ሁሉ በእግዚአብሔር ክብር ውስጥ ናቸው የሚጠቀለሉት። የእግዚአብሔር ቤተሰቦች በርሱ ይላል ቆላስያስ ምዕራፍ 2 ላይ ቁጥር 9 በርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ምን ይላል? ይኖራል። በማ በክርስቶስ። እርሱ የማይታይ አምላክ ምሳሌ ነው። ቁጥር 15 ላይ ሃሌሉያ። ስለዚህ ኢየሱስ ክርስቶስ ምንድነው? የእግዚአብሔር የመጨረሻ ቃል ነው። የእግዚአብሔር የመጨረሻ ወራሽ ነው። የእግዚአብሔር የመጨረሻ መጀመሪያ ነው። የእግዚአብሔር የመጨረሻ ክብር ነው። ስለዚህ ትኩረት ለማን ይላል? ለኢየሱስ። አጠገባችሁ ያለውን ሰው ሌላውን ለቀቅ፣ ኢየሱስን ጠበቅ በሉት። የሚያዋጣ እሱ ነው በሉት። የሚያዛልቅ እሱ ነው በሉት። ትኩረትህን እሱ ላይ አድርግ በሉት። ልብ በሱ ላይ ይሁን በሉት። በቤትህ የማይነካ እሱ ብቻ ይሁን በሉት። ዋናህን አታስነካ በሉት። ዋናህ ኢየሱስ ነው በሉት። አሜን። ለዚህ ጌታ እልልታና ጭብጨባ ሰጥተን ጨርሳለን።